የአንድ ሀገር መንግስት ተነስቶ አንድን ህዝብ በሌላው ህዝብ ራሱን ህዝብ በሌላው ላይ እንዲነሳ እየገፋፋ ይሄንን ለመቃወም ይሄንን ለዓለም ህዝብ ለማሳወቅ ይሄንን ለማቆም እንዲቻል ለመናገር ነው። በዛ ሀገር ድምጽ ላጡ ሰዎች ድምጻቸው ለመሆን ነው የተሰበሰብነውና እሳቸው በተለያዩ ነገስታት የወታደራዊና የሲቪል መር መንግስታት ተሞክሮ አልሰራም ያሉትን በኃይል ማስተዳደር ብሂል ትቶ ህዝቦች የሚነጋገሩበትን መላ መፍጠር ብቻ መፍትሄ እንደሆነ ጠቁመዋል። ኔሽንስ ናሽናሊቲስ የሁላችንም ሀገር ነው። ያ ሀገር እዛ ያለው ህዝብ መነጋገር መቻል አለበት። ፕሪኮንዲሽን መኖር የለበትም። አቶ ጀማል ኢብራሂም ለዚህ ሰልፍ ከሚኔሶታ ግዛት መምጣታቸውን የነገሩኝ ሌላኛው ተሳታፊ ናቸው። የዩናይትድ ስቴትስ መንግስትን ጨምሮ ዓለም አቀፉ ማህበረሰብ ኃላፊነቱን እንዲወጣ ጠይቀዋል። ኢትዮጵያ ውስጥ ሰላም መምጣት የሚችለው በዚህ መንገድ ሳይሆን ሁሉም ህዝቦች ተከብረው በማንነታቸው በቋንቋቸው ተጠቅመው በሚፈልጉት ሃይማኖት አምነው በጋራ ወይም ደግሞ ተለያይተው በግሩፕና በሰላም እንዲኖሩ የአሜሪካ መንግስት እንዲገነዘብ እንዲሁም ደግሞ ኢትዮጵያ ውስጥ የሚኖሩ ማህበረሰቦች እንዲከባበሩ ተመሳሳይ መልእክት ለህዝቡም ለአሜሪካ መንግስትም ለማስተላለፍ ነው። ለኢትዮጵያ መንግስትም የተከተልከው ፖሊሲ እጅግ በጣም የተሳሳተና ላለፉት ዓመታት ያልነበረው ጦርነት አገሪቷን እንቅጥቅጦ እያፈራረሳት ስለሆነ በዚህ መንገድ ማሸነፍ አትችልም። ያለፉት 150 ዓመታት ጦርነቶች ነበሩ፣ ነገር ግን ሰላም መምጣት አልቻለም በዚህ አይነት። ስለዚህ የተከተልከው ፖሊሲ እጅግ በጣም የተሳሳተ ኋላ ቀርና ከአሁን በፊት ወድቆ የነበረ ፖሊሲ ስለሆነ መንገድህን ቀይር። በዚህ ሰልፍ ላይ ዩናይትድ ስቴትስ በትግራይ ክልል የዘር ማጥፋት ስለመድረሱ እውቅና እንድትሰጥ ተጠይቀዋል። ትግራይ ውስጥ በተፈጠሩ የሰብአዊ መብት ረገጣዎች ውስጥ የሁሉም ተፋላሚዎች ተሳትፎ እንዳለ የጠቆመው የቅርብ ጊዜው የተባበሩት መንግስታት ድርጅት ከፍተኛ የሰብአዊ መብት ኮሚሽንና የኢትዮጵያ ሰብአዊ መብት ኮሚሽን የጋራ ምርመራ ሪፖርት በትግራይ ክልል የዘር ማጥፋት ተፈጽሟል የሚያስብል መረጃ ግን አለማግኘታቸውን መጠቆማቸው አይዘነጋም። የሰልፉ ተሳታፊዎች ጥያቄዎቻቸው ለውጭ ጉዳይ መስሪያ ቤቱ ተወካዮች አስረድተዋል። ሀብታሙን እናመሰግናለን። ዛሬ እየተካሄደና አሁን በመካሄድ ላይ የሚገኘውን ሰልፍ በተመለከተ ደግሞ ኤደን ገረመውና ግርማ ደገፋ የውጭ ጉዳይ ሚኒስቴር መስሪያ ቤት በር ላይ ባሉበት ወቅት ተገኝተው ሰልፈኞቹን አነጋግረዋል። እንደሚከተለው ተሰናድቷል። ነዋሪነታቸውን በዚህ በዩናይትድ ስቴትስ ያደረጉ ኢትዮጵያውያንና ትውልደ ኢትዮጵያውያን በዛሬው ዕለት በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ 3 ሰዓት ጀምሮ በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ቢሮ ፊት ለፊት በመገኘት ሰላማዊ ሰልፍ ያካሄዱ ሲሆን ከዚህ ሰልፍ አስተባባሪዎች መካከል አንዷ የሆኑት አዩ ብርሃን ትዕዛዙ የሰልፉን ዋናና የመጀመሪያው ዓላማ ኢትዮጵያ ላይ በዩናይትድ ስቴትስ መንግስት እየደረሰ ያለው ጫና ተገቢ አይደለም የሚለውን በሰፊው ለማሳየት መሆኑን ተናግረው ቀጣዮቹን ደግሞ እንዲህ ይዘረዝራሉ። ሁለተኛ በየቀኑ ኢትዮጵያ ላይ የሚደረጉትን ሳንክሽን በዚህ ሀገር አድሚኒስትሬሽንም በሌላም በኢሮፒያንም በሁሉም አድሚኒስትሬሽን የሚያደርጉትን ሳንክሽን እሱንም ቀንሱልን ሳ ሊትራሊ ተገቢ አይደለም ኢትዮጵያ ላይ በሚለው እሱንም ለመናገር ሲሆን በሶስተኛ ደረጃ ደግሞ ኦፍ ኮርስ ዜናዎችንም ብያለሁኝ የቲፒኤልኤፍ ይሄ ሁሉ ዲዛስተር እየተደረገ እንግዲህ ሁሉ ቀን ስትሰሚ ዜና ላይ we are concerned about ትግራይ ስላለው ነገር ነው የሚባለውና ትግራይ ጦርነት ካቆመ ቆይቷል። እንግዲህ ከጁን 30 አካባቢ ነው መሰል ከኢትዮጵያ ፈጣ ጀምሮ ትግራይ ምድር ላይ ጦርነት የለም። ግን ከዚህ ሀገር እስካሁን ድረስ ጫን ያለ ነገር የቲፒኤልኤፍ ላይ አካውንታብል ሲያደርጓቸው ሰምተን አናውቅምና በኩል ደረጃ ከኢትዮጵያ መንግስት ጋር እንደዛ እየሄደ አገር የሚበጠብጥና የሚያሸብርን ከኢትዮጵያ ጋር እኩል ተደራደሩ እኩል ተነጋገሩ የሚባለው ነገርም ተቀባይነት እንደሌለው እሱን ሁሉ ለማሳወቅ ነው የወጣው። #NoMore እንግዲህ ከኢትዮጵያ አልፎ ዓለምን አነቃነቀ። ምክንያቱም ኖሞር የሚለው ሃሽታግ ራሱ ለአንድ ሀገር ያለ አይደለም እና ፓን አፍሪካኒዝም አነቃነቀ። እንደምታየው ቡርኪና ፋሶ፣ ሳውዝ አፍሪካ አይ ቲንክ የመን፣ አፍጋኒስታን ሁሉንም ያነቃነቀ ነው። ወይዘሮ አዩ ብርሃን #ኖሞር በሚለው እንቅስቃሴ ከዚህ በኋላ የገዘፈ ዓለም አቀፋዊ ትርጉም እንደሚኖረው ገልጸው በዛሬው ዕለትም ለዩናይትድ ስቴትስ መንግስት ሊደርስ ይገባል ያሉትን የሰልፉን ዋና ዓላማ ያነገበ ደብዳቤ ማድረሳቸውንም ገልጸዋል። እኛ በቦታው ላይ በነበርንበት ሰዓትም ከዩናይትድ ስቴትስ ውጭ ጉዳይ ቢሮ የተመደቡ ተወካዮች ፖስታውን ተቀብለው ሲገቡ ማየት ችለናል። ወይዘሮ አዩ ብርሃን ታዲያ ይህን መሰል ሰልፎችና ከሰልፉ ጀርባ የሚሰሩ ስራዎች አመጡ የሚሏቸውን ለውጦችም እንዲጠቅሰዋል። አንደኛ የትግራይ ጄኖሳይድ የሚለውን እንግዲህ ተርም አይተሻል። በየቦታው እንግዲህ ጄኖሳይድ የሚባለው ነገር ራሱ
ከጦርነቱ የተጀመረው ኖቬምበር 4 ሆኖ በፈረንጆች አቆጣጠር ጄኖሳይድ የሚለው ሃሽታግ የተጀመረው ከ1 ጀምሮ ነው ላይክ ኖቬምበር 1 እና በዛ ወር ውስጥ ገና ጦርነቱ ሳይጀመር ጄኖሳይድ የሚለው ሃሽታግ ፕሮሞት ሲደረግ ነበረ። አሁን እሱን ሌጋሊ የአሜሪካ መንግስት ጄኖሳይድ ነው ብሎ ከመፈረጁ በፊት እሱ እንዳይፈረጅ የሚደረግ አንድ ያለፈው ነገር እሱ ለምሳሌ ውድቅ ተደርጓል። ይሄ በሙሉ ድምጻችን የጮህን በመናገራችን በየሴኔተራችን በመደወላችን ደግሞ ዋናው ከእንትኑ ሌላ ከሰልፉ ሌላ እንደምታውቂው ቮተርስ ቮይስ ላይ እየገባን እንደውላለን፣ ለየሴኔተራችን እንደውላለን። በየሰፈራችን እየተሰበሰብን ደግሞ አምን ሰልፉ ሁሉም ያየው ነው፣ ግን ሁሉም ማያየው ስራ በጣም ብዙ ስራ ይሰራል። ሌላው በሰልፉ ላይ የተገኙት ደግሞ አትሌት በላይነህ ዲንሳሞ ሲሆኑ በትላንትናው ዕለት በቦስተን በኢትዮጵያ ላይ ሐሰተኛ መልእክቶችን እያስተላለፉ ያሉ ምሁራንን በመቃወም ተመሳሳይ ሰልፍ ላይ ተገኝተው እንደነበረ ገልጸው ዛሬ በሌላ በረራ ለዚሁ ሰልፍ ሲሉ ዋሽንግተን ዲሲ መምጣታቸውንና እዚህ የተገኙበትን ዓላማ እንዲህ ያስረዳሉ። ኢትዮጵያ ደግሞ የአሜሪካ 51ኛ ስቴት አይደለችም። ኢትዮጵያ ራሷን የቻለች ሉዓላዊት ሀገር ናት። ስለዚህ አሜሪካ እጁ ከኢትዮጵያ ላይ እንዲያነሳ ኢትዮጵያ ለአሜሪካን ጉዳይ ውስጥ ጣልቃ እንደማትገባ አሜሪካ ለኢትዮጵያ ጣልቃ ሉዓላዊነት ሀገር ጣልቃ እንዳትገባብን ይሄን ሌላ ድጋፍ ካለ አሜሪካ በሌላ በፋይናንሳል እንጂ በውስጥ ጉዳያችን አሜሪካ ጣልቃ እንዳትገባ እኛ ኢትዮጵያኖች አሜሪካኖች ይሄንን ያለንበት ቦታ እየጮህን ነው ያለነው። እዛም ተቃውመናል። እዚህም ደግሞ የሚደረገው የስቴት ዲፓርትመንትም እንደዚህ በኮንግሬስ የሚደረገው ቦስተንና ማሳቹሴትስ አካባቢ ያሉትን ወክዬ መገኘት አለብን ብዬ በቃ ይሄ ነው ቲኬት ፍላይት ጠዋት early የመጣሁት ለዚህ ጉዳይ ነው። የዩናይትድ ስቴትስ ከፍተኛ ባለስልጣናት ኢትዮጵያውያን በተለያየ መልኩ ለሚያቀርቧቸው ጥያቄዎች መልስ የሚሰጡ ሲሆን በኢትዮጵያ እየተካሄደ ባለው ጦርነት ላይ ለማንም ሳይወግኑ ጦርነቱ እንዲቆምና ሰብአዊ መብት እንዲከበር ብቻ ጥሪ እንደሚያደርጉ ደጋግመው ይገልጻሉ። በቅርቡም የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ የሆኑት ጄፍሪ ፌልትማን በዩናይትድ ስቴትስ የሰላም ተቋም ተገኝተው በኢትዮጵያ ወቅታዊ ጉዳይ ላይ ባደረጉት ንግግር ዩናይትድ ስቴትስ ወገንተኛ አቋም እንዳላት መቆጠሩ ስህተት መሆኑንና በጦርነት ውስጥ የሚሳተፉ ሁሉም ወገኖችንም እንደምትቃወም ተናግረዋል። ይሁን እንጂ በዛሬው ዕለት በሰልፉ ላይ ተሳታፊ የነበሩት በዚህ ሐሳብ አይስማሙም። ከሰልፈኞቹ መካከል አንዷ የሆኑት መልእክት አማሃይስ ዩናይትድ ስቴትስ እያደረሰች ነው ያሉትን ጫናዎች በስራዎቿ የሚገለጹ ነው ይላሉ። ስራቸው ነው የሚያሳየው። ይሄና ነምበር 1 ሁለተኛ ደግሞ እነሱ ከቴሮሪስት ግሩፖች ጋራ ኔጎሺዬት እንደማያደርጉ እኛም ቁጭ ብለን ኔጎሺዬት አናረግም። እነዚህ ቴሮሪስት ግሩፖች አገራችንን ድምጥማጡን እያጠፉት ቁጭ ብለን ማየት አንችልም። በተመሳሳይ የሰልፉ ተሳታፊ ሆና ያገኘናት ደግሞ አንጋፋዋ አርቲስት ዶክተር ማሪቱ ለገሰን ነው። እንዲህ ስትል መልእክት አስተላልፋለች። ኢትዮጵያ ለሁላችንም ትብቃለች። አሁንም ያላችሁት ተስማምተን እንኑር። ኢትዮጵያ ለሁሉ ትበቃለች። ጦርነት ይቅር። አሁን ባየነው ተስፋ እንኑር። ተስማምተን እንኑር። የኢትዮጵያ ሕዝብ ሆነ ማንም ሆነ አገራችን ለሁሉ ይበቃል። በሰልፉ ላይ #ኖሞርና አይዞን የተሰኙት እንቅስቃሴዎች በሰፊው የተስተዋወቁ ሲሆን ይህን መሰል ሰልፎችን በተመለከተም ከሰሞኑ በድሬዳዋ ከተማ ብሔር ብሔረሰቦች ቀን ላይ ያገኘናቸው የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ በበኩላቸው በውጭ ሀገር የሚደረጉ ይህን መሰል ሰልፎቹ የሚበረታቱ ነው ሲሉ ተናግረዋል። አብዛኛው ውጭ ያለው ኢትዮጵያዊ ትውልድ ኢትዮጵያዊ ከዛም አልፎ የጎረቤት ሀገሮች ወዳጅ ሀገሮች ጥቁር ሀገራት ዜጎች ጭምር በአፍሪካዊነት መንፈስ ከዛም አልፎ ፓን አፍሪካኒዝም ሙቭመንትን ማዕከል ያደረገ ስለነበረ በጣም ጥሩ ነው። የውጭ ጉዳይ ሚኒስቴር ቃል አቀባዩ አያይዘውም #ኖሞር እንቅስቃሴዎች በኢትዮጵያ መንግስት ላይ እየቀረቡ ያሉ የተዛቡ መረጃዎችን እያስተካከሉ መሆናቸውንም እንዲገልጸው ነበር። ይበል የሚያሳይ ነው። በሌሎችም ጉዳዮች ላይ ሌሎችም በተሳሳተ አቋም የያዙ ወገኖች ይህንን የተሻለ አቋም ትክክለኛ አቋም በኢትዮጵያ ላይ ይዛሉ የሚል ተስፋ አለን። ይሄ ሞመንተሙ መቀጠል አለበት የሚለውን ነገር ደግሞ ነው የሚያሳየው። እዚህ ኖሞር የሚለው ሙቭመንትም ስፋት ጥልቀት እያገኘ ጉልበት እያገኘ ሲሄድ እንደዚህ አይነት
የተስተካከሉ አቋሞች እየተከሰቱ ይመጣሉ። በዛሬው ዕለት በዋሽንግተን ዲሲ ትዕይንተ ህዝብ ያካሄዱት ሰልፈኞች በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር ፊት ለፊት በመገኘት መልእክታቸውን ካስተላለፉ በኋላ የአሜሪካ ድምጽ ዘጋቢዎች በስፍራው በለቀቅንበት ሰዓት ወደ ካፒቶል ሂል በማምራት ላይ ይገኙ ነበር። በአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ኤደን ገረመውንና በምስልም አብሮ በዘገባው የተሳተፈው ግርማ ደገፋን እናመሰግናለን። አሁን አድማጮች ወደ ሁለተኛው አጋማሽ የምናልፍበት ሰዓት ላይ እንገኛለን። የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ40 ይላል። 10 ደቂቃ አሳልፈናል። ቢሆንም እንግዲህ ወደ ሁለተኛው አጋማሽ ወደ አሰናዳ ነው ዘገባ ነው የምናልፈው። እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት በቪኦኤ ቻናል NSS 12 ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ታህሳስ 1 2014 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በ@voa amharic የፌስቡክ ገጻችን ላይ በቀጥታ መከታተል ትችላላችሁ። horn@voanews ደግሞ የኢሜል አድራሻችን ነው። አስተያየት ካላችሁ ጥቆሙ።